በእንደዚህ አይነት ሁኔታ ውስጥ ለመሰባሰብ ስለበቃኝ በጣም ደስ ብሎኛል። እህት ወንድሞቼን ሰላም በሰው ወንድም አለን እማ ስትታይ እሱን ያደረሰች አትመስልም። እናታችን ገና ልጅ ናት። ግን እኛም በጥሩ ነገር በሰላም ተሰብስባችሁ ስላየራችሁ እጅግ በጣም ደስ ብሎናል። ወንድማችን እንኳን በሰላም መጣ። የሩታዬ የአንበሳዋ የነብሯ ወንድም መከታ ማለት ነው። ሜሉዬ እንደዚህ አይነት አንበሳ ወንድም አለኝ ብላለች ማለት ነው። እውነትም አንበሳ ሲያዩት ያላመረ ሲበሉት ያቀራል ነው አይደለም የሚባለው? ገና ሲያዩቱ ራሱ አንበሳ ነው። እውነትም አንበሳ ነው። ማዘራችን እንግዲህ ረጅም እድሜ ከጤና ጋር ይስጦት። እንግዲህ እናታችን ይህን ጀግና ወይም ይህን አንበሳ የወለደች ያደረሰች አትመስልም ብላለች ማለት ነው። ሜልዬ በትክክል ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሆኑ። ተመላለስኩባችሁ አይደለ ቤተሰብ? ተመላለስኩባችሁ። ምንም ማድረግ አይቻልም ማለት ነው። ያው አየሩ ሲገኝ እኛም እንቀፍላለን። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። እንዴት አመሻችሁ? ሰላም ናችሁ አይደለ? እናንተ እነዚህ ቤተሰቦች አያምሩም? አያምሩም ወይ? እንደዚህ በደስታ ፍክት ብለው በሀገር ልብስ ሲታዩ ማለት ነው። በሀገር ባህል ልብስ ሲያምሩ ውበቱ እኮ እውነቴን ነው ብላችሁ ከቤቱ ነው ፈሶባችኋል እኮ። እንዴት እንደምታምሩ ቱቱ ብያለው። እንዶ ከአይን ያውጣችሁ፣ ከአይን ያውጣችሁ። እንደዚህ ፈታ ዘና ብለው እንግዲህ በሀገር ልብስ ሽብርቅ ብለው ወንድማቸው መከታቸውን ተቀብለውታል ማለት ነው። እንግዲህ እንዳያችሁት የሩታዬ ወንድም ሰላም ብሎ ሰላምታም ሰጥቷል ማለት ነው። እንግዲህ ወደዚህ ወደ እብድ ሰፈር ባትመጣ ባትቀላቀል ደስ ይለኝ ነበር። ነገር ግን ስለመጣህ ደግሞ እጅግ በጣም ደስ ብሎኛል ማለት ነው። እውነት ለመናገር ለካ እንደዚህም አይነት ወንድም አላት ወይ ስለተባለ ደግሞ እጅግ በጣም ደስ ብሎኛል። የሩታዬ ማለት ነው። ያው ወንድም የላትም እኮ ይሉ ነበር አንዳንድ ቅራቅንቦዋሞች ማለት ነው። ነገር ግን ምሁር የሆነ ወንድም ነው ያላት። ለዛውንም ማለት ነው ነግራቸዋለሁ። ያው እሱ ብቻ ሳይሆን ቤቱ ሙሉ ቤተሰብ ምሁር ናቸው፣ የተማሩ ናቸው። ገባቸው አይደለም? ተምረው የተመረቁ ማለት ነው። በማስትሬት በዲግሪ በምናምን የተመረቁ ምሁሮች ናቸው። ገና ሲታዩ ራሱ እኮ ያስታወቃል ንግግራችሁ ራሱ ማለት ነው። የተማረ ሰው ያው ንግግሩ ያስታውቃል አይደለም ቤተሰብ? እናም የተማሩ ምሁሮች ናቸው። አቤት ውበት፣ አቤት ውበት። እንግዲህ እንዲሁ አላህ ይጠብቃችሁ ነው የምለው ማለት ነው። ነገር ግን ነብሯ የት ነሽ? ነብሯ የት ነሽ? ከነሱ መካከል እንግዲህ አልተገኘችም። የት እንደሄደች ባናቅም ማለት ነው። ሩታዬ ከነሱ መካከል አልተገኘችም። እንዶ ከነሱ ጋር እንደዚህ በሀገር ልብስ ፏፍንትሽ ብለሽ ብናይሽ ደግሞ እኛ ደስታችን ከመጠን በላይ ይሆን ነበር ማለት ነው። ስላላየንሽም ደግሞ ሶሪ። ያው በቪዲዮ ትላንትና አይተናታል፣ ግን ከቤተሰቦቿ መካከል ጎላለች ማለት ነው። የኔ ቆንጆ የኔ ቆንጆ ነብሯ ማለት ነው። የእውነት እጅግ በጣም ደስ ብሎኛል። ቤተሰብ እንደዚህ ተሰብስበው አምሮባቸው ውብ ሆነው ሳያቸው የእውነት በጣም ደስ ብሎኛል። እና የሩታዬ ወንድም እንኳንም ወደ ሶሻል ሚዲያው ተቀላቀልክ፣ እንኳን በደህና መጣ። ነገር ግን ባትመጣ ደስ ይለኝ ነበር እውነት። አሁን እነዚህ ፍርግጦች አንዳንዶቹ ቲክቶክ ላይ እየወሰዱ ደግሞ አንዳንድ ነገር እንዳታረጉ፣ እንደው አፈር ብሉና አንዳንድ ነገር እንዳታረጉ በለመዳችሁበት፣ ያው በማዙካዬ በሜላት በሩታ የለመዳችሁት ደግሞ ይህን የመሰለ ምሁር ሰው ወስዳችሁ ደግሞ የሆነ ነገር እንዳታረጉ። እውነት እኔ ገና ፎቶ ሲለጥፉ የፈራሁት እሱ ነው ወላሂ፣ እሱን ፈራሁኝ ማለት ነው። ለማንኛውም ወንድማችን የሩታዬ መከታ ወንድም እንኳን በሰላም መጣ፣ እንኳንም በሰላም ወደ ሶሻል ሚዲያው ተቀላቀልክ። የሆነ በጣም ያምራሉ ውብ የሆኑ ቤተሰቦች ማለት ነው። ውብ የሆኑ ቤተሰቦች። ነብሯ ደግሞ ከነሱ ጋር አብራ ብትሆን ደግሞ በይበልጥ ውብ ይሆን ነበረ ማለት ነው። አሁንም ውብ ነው። እሷ ደግሞ በመካከላቸው ብትሆን እጅግ በጣም ያምር ነበር እላቸዋለሁ። እና ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሰላማችኋን ላብዛልኝ ባይ